ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ግሬስ ሪሜዳል ቲቶሪያሎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ እንጀምራለን። እንግዲህ ግሬስ ሪሜዳል እንደሚታወቀው ስፔሻሊ አሁን ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ በተለያዩ ዓመተ ምህረት ስፔሻሊ ሪሰንት ይር የሆኑ ሰው ናሽናል ኤግዛም ጥያቄዎችን እንዲሁም ደግሞ በተለያዩ ግቢዎች የተሰጡ ሰው ለእናንተ ሰው ለፈተናው እንድትዘጋጁ በጣም የሚረዳችሁን የተለያዩ ሞዴል ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። በዛሬው ቆይታችን ደግሞ ጂኦግራፊ ፓርት ቱ ይዘንላችሁ መጥተናል። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንጀምራለን። ቪዲዮንም ላይክ በማድረግ እስከ መጨረሻ ቪዲዮን ደግሞ በማየት ብዙ እንድታተርፉና ብዙ እንድትጠቀሙበት እንላለን። እንግዲህ ጥያቄ ቁጥር 31 ደርሰናል። ፓርት ዋን ያላያችሁ ልጆች ደግሞ እየሰራነውን ፓርት ዋን ገብታችሁ በዚሁ ቻናል ማግኘት ትችላላችሁ። ሰው ጥያቄ ቁጥር 31 ደርሰናል። ዋይድሊ ስፔስድ ኮንቱር ላይን ኢንዲኬት ሰው እነዚህ ኮንቱር ላይን የምንላቸው አሉ አይደለ? ስለዚህ እነሱ ዋይድሊ ስፔስድ ሲሆኑ ስለዚህ ላይኑ ምንድን ነው ኢንዲኬት ሊያደርግ የሚችለው ነው አይደል? ጥያቄው እያለን ያለው ኤ ስቴፕ ስሎፕ፣ ቢ ጀንትል ስሎፕ፣ ሲ ቫሊ፣ ዲ ደግሞ ሂል። ስለዚህ ሁልጊዜ እንደምንላችሁ በአንዱ ስላይድ ላይ ጥያቄ ይሆናል፣ በአንዱ ደግሞ ራሱን ጥያቄ ከስላይዱ ጭምር መልሱ ያለበትን እንደግማለን። ይህም ማድረጋችን ምንድን ነው ጀስት እናንተ ጥያቄውን ያው አንብባችሁ ራሳችሁን ኢቫሉዌት እንድታደርጉ ስለምንፈልግ ነው። ስለዚህ ጥያቄያችን ዋይድሊ ስፔስድ ኮንቱር ላይን ኢንዲኬት ሊያደርግ የሚችለው ያው እናንተም እንደተማራችሁት ፕላስ እንደምታውቁት ኮሬክት አንሰር ሊዝ ጀንትል ስሎፕ። ስለዚህ እነዚህ በጣም ዋይድሊ ስፔስድ የሆኑ ኮንቱር ላይኖች ሰው ሊገልጹልን የሚችሉት እነዚህ ስሎፑ ጀንትል መሆኑን ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ አኮርዲንግ ቱ ኩዌስችን ቢ ኢዝ ኮሬክት አንሰር እንላለን ማለት ነው። እንቀጥላለን። ጥያቄ ቁጥር 32 በምናይበት ጊዜ which is the most precise method for depicting relief። ስለዚህ which of the following is the most precise method ነው አይደለ? most precise method የሆነ for depicting of relief ኤ ፊዚዮግራፊክ ዲያግራም፣ ቢ ሃቹርስ፣ ሲ ስናይ ደግሞ ሌየር ከለሪንግ፣ ዲ በምናይበት ጊዜ ደግሞ ኮንቱርስ። ስለዚህ እናንተም እንደተማራችሁት ፕላስ ደግሞ እናንተም እንደምታውቁት which is the most precise method for ተብለን በምንጠየቅበት ጊዜ the correct answer is contours ይሆናል ማለት ነው። ስለዚህ contours is the correct answer according to the question። እንግዲህ ከጥቂት ጊዜ በኋላ ደግሞ 2017 2019 ላይ ያው ማነው ፍሬሽማን ኮርሱን ስለምትጀምሩ ለእናንተ በሚመጥንና እንዲሁም አትራክቲቭ በሆነ ወይ ደግሞ ቱቶሪያሎቻችንን እንቀጥላለን። ስለዚህ ቻናሉን ሰብስክራይብ በማድረግ እንዲሁም ፎሎ ማድረግ እንዳይረሳ እንላለን። ለጓደኞቻችሁ ሼር እንድታደርጉ እኛን ለየት የሚያደርገን ፎር ቦዝ ናቹራል ሳይንስ ተማሪዎች እንዲሁም ደግሞ ለሶሻል ሳይንስ ተማሪዎች አሪፍና ማራኪ በሆነ መንገድ ሰው ቱቶሪያሎቻችንን እንቀጥላለን ማለት ነው። ስለዚህ እናንተም ከፊት ለፊታችሁ ሰው ጆይን አድርጋችሁ ደግሞ ፍሬሽማን ኮርስ ስትወስዱ ያው የምትፈልጉትን ዲፓርትመንት ጆይን ለማድረግ አሪፍ ግሬድ መስራት አለባችሁ። አሪፍ ግሬድ ለመስራት ደግሞ ራሳችሁ ላይ ከአሁኑኑ ብዙም ሳትጨናነቁ ያው በቀን አንዳንድ ቪዲዮ ራሱ እያያችሁ ብትዘጋጁ በብዙ ታተርፋላችሁ። ሰው እንቀጥላለን። ዋት ኢዝ ሜታ ዳታ ኢን ጂአይኤስ። ስለዚህ ጥያቄያችን ምንድን ነው? ዋት ኢዝ ሜታ ዳታ ኢን ጂአይኤስ። ኤ ዳታ አባውት ዳታ፣ ቢ ስፔሻል አናሊሲስ አውትፑት፣ ሲ ስናይ ደግሞ ማፕ ሌየርስ፣ ዲ ስናይ ደግሞ ራስተር ዳታ። ስለዚህ ሜታ ዳታ ኢን ጂአይኤስ ሰው እንደተማራችሁት ያው ቀለል ያለ ጥያቄ ነው አይደለ? ዳታ አባውት ዳታን ነው ሰው ሪፕሬዘንት የሚያደርግልን ማለት ነው። ስለዚህ ትክክለኛ መልሳችን በጥያቄው መሰረት ኤ ይሆናል። ይህን ጥያቄ ደግሞ በዚህ መልኩ አንደርስታንድ እንድታደርጉ ይሁን። እንግዲህ ሁላችሁም የተለያዩ ዓመተ ምህረት ያው ጥያቄዎችን እየሰራችሁ እንደሆነ ተስፋ እናደርጋለን። ባይዘው አብዛኛው የናሽናል ኤግዛም ሪሜዳል ጥያቄዎች ቤዚክ ኮንሰፕት ነው። ሰው ብዙም ሳትጨናነቁ ጀስት ቤዚክ ኮንሰፕት አንደርስታንድ ካደረጋችሁ በቀላሉ የምትሰሩ ጥያቄዎች ናቸው። እንቀጥላለን። which of this is a software component of GIS? which of this is a software component of GIS? A computer፣ B GPS unit፣ C ArcGIS፣ ዲ ደግሞ ስካነር። ስለዚህ ከሚከተሉት ውስጥ በሶፍትዌር ኮምፖነንት ኦፍ ጂአይኤስ የሆነው የቱ ነው አይደለ ጥያቄያችን እያለ ያለው። ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። ሰው እንደምታውቁት the correct answer is ArcGIS ነው አይደለም? C is the correct answer። ስለዚህ ArcGIS is the
ሶፍትዌር ኮምፖነንት ኦፍ ደ ጂአይኤስ እንላለን ማለት ነው። ስለዚህ ይህም በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንቀጥላለን። ዋት ኢዝ ጂኦስፔሻል ዳታ ፕራይመሪ ዩዝድ ፎር A. Analyzing historical trend only. B. Understanding spatial patterns and relationships. C. Predicting the weather. ዲ እና ደግሞ ስቴዲንግ ሁማን ሳይኮሎጂ። ስለዚህ ሁልጊዜ እንደምንላቸው ጀስት ወደ ምርጫው ከመሄዳችሁ በፊት ጥያቄውን አንደርስታንድ ማድረግ እጅግ አስፈላጊ ነው አይደለ? ስለዚህ ጥያቄውን ከተረዳችሁ ሰው የመመለሳችሁ ፕሮባቢሊቲ ሀይ ስለሆነ ሰው ጥያቄውን ትኩረት ሰጥታችሁ ያው ሁልጊዜ ማየት እንዳለባችሁ ከዚህ በፊትም እንደ ግሬስ ሪሜዳል ቲቶሪያል አሁን ሪከመንድድ አድርገናል ማለት ነው። ስለዚህ ትክክለኛ መልሳችን ምንም ጥያቄ የለውም ቢ ኢዝ ዘ ኮሬክት አንሰር አኮርዲንግ ቱ ዘ ኩዌስችን ይሆናል ማለት ነው። ጥያቄ ቁጥር 36 ደርሰናል። ዋት ዳዝ ኤ ላይን ግራፍ ፕራይመሪ ሾው? ስለዚህ የተለያዩ ግራፎች አሉ። ከዛ ውስጥ ላይን ግራፍ ፕራይመሪ ሰው ኢንዲኬት ወይም ደግሞ ሊያሳየን የሚችለው ምንድን ነው አይደለ? ኤ ዳታ ዲስትሪቢሽን አክሮስ ካታጎሪስ፣ ቢ በምናይበት ጊዜ ቼንጅ ኢን ዳታ ኦቨር ታይም፣ ሲ ደግሞ ሪሌሽንሽፕ ቢትዊን ቱ ቫሪያብል፣ ዲ ስናይ ደግሞ ዘ ኮምፖዚሽን ኦፍ ኤ ሆል። ስለዚህ ዋት ዳዝ ኤ ላይን ግራፍ ፕራይመሪ ሾው? ስለዚህ እነዚህ ላይን ግራፎች ሰው ፕራይመሪ ሰው ሊያሳዩ የሚችሉ ወይም ኢንዲኬት ሊያደርጉልን የሚችሉ ምንድን ነው? ቼንጅ ኢን ዳታ ኦቨር ታይም ነው አይደለ? ስለዚህ ኮሬክት አንሰር ኢዝ በጥያቄያችን መሰረት ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ይሄን በዚህ ወይ ጥያቄውን አንደርስታንድ አድርገን እንመልሳለን። ጥያቄ ቁጥር 37 ደርሰናል። ጥያቄ ቁጥር 37ን ስናይ ደግሞ which of the following represent the correct order of geologic time division from the largest to the smallest? ስለዚህ እነዚህ ጂኦሎጂክ ታይም ዲቪዥን አሉ አይደለ? ስለዚህ ፍሮም ደ ላርጀስት ቱ ዘ ስሞለስት በትክክል ወይ የተቀመጠው የቱ ነው አይደለ? ስለዚህ ጥያቄውን በደንብ አይታችሁ ሰው ላርጀስቱን መምረጥ ነው። ከዛ ደግሞ ስሞለስቱን መካከል ላይ የሚገቡ ደግሞ ሁለቱን ሰለክት ማድረግ ነው። ስለዚህ በጥያቄያችን መሰረት ትክክለኛ መልሳችን ኤ ነው። ስለዚህ ላርጀስት ጂኦሎጂክ ታይም ዲቪዥን የምንለው ኤዮን ሲሆን ስሞለስት የምንለው ደግሞ ኢፖች ነው። ከኤዮን ቀጥሎ ኢራ አለ። ከዛ ከኢራ ቀጥሎ ደግሞ ፔሪድ ይኖራል ማለት ነው። ስለዚህ ትክክለኛ መልሳችን ፍሮም ላርጀስት ቱ ስሞለስት በምንሄድበት ጊዜ ሰው ኤ ላይ ያለው ትክክለኛ መልሳችን ይሆናል ማለት ነው። እሺ እንቀጥላለን። ጥያቄ ቁጥር 37 ያው ኮሬክት አንሰር ኢዝ ኤ ብለናል። በዛሬ ቆይታችን ፓርት ቱ ጂኦግራፊ ከነ ማብራሪያ ለሪሜዳል ተማሪዎች እየሰራንላችኋለን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ በማድረግ እንዳይረሳ። ያው ለእናንተ ደግሞ ክፍል ለፊት ላላችሁ ፈተና በጣም ስለሚጠቅማችሁ ቪዲዮን እስከ መጨረሻ እንድታዩ ይሁን እንላለን። So question number 38 ደርሰናል። The pre-Cambrian era comprise approximately what percentage of Earth's history? ስለዚህ እነዚህ የተለያዩ ኤራዎች አሉ አይደለ? ከዛ ውስጥ ፕሪካምቤራ ኤራ የምንለው አንዱ ነው። ስለዚህ ምን ያህል ፐርሰንት ኦፍ the Earth historyን ከቨር ያደርጋል ነው ጥያቄያችን። A about 10%, B about 25%, C about 50%፣ D በምናይበት ጊዜ ደግሞ about 88%። ስለዚህ በጥያቄያችን መሰረት ፕሪካምቤራ ኤሪያ ሰው አባውት 88 አይደለም ሞስት እንደውም ሶስቶቹ ናቸው የቀሩትን ከቨር የሚያደርገው 88 ፓርት ኦፍ ኤርዝ ሂስትሪን ከቨር የሚያደርገው ፕሪካምቤሪያን ኤሪያ ነው ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። ጥያቄ ቁጥር 39 ደርሰናል። ሴኖዞይክ ኢራ ኢዝ ኦልሶ ናውን አዝ ዘ ኤጅ ኦፍ ሪፕታይልስ፣ ቢ ኤጅ ኦፍ ማማልስ፣ ሲ ስናይ ደግሞ ኤጅ ኦፍ ፊሽ፣ ዲ ስናይ ኤጅ ኦፍ አሚፊቢያንስ። ስለዚህ ሴኖዞይክ ኢራ አለ አይደለ? ስለዚህ ዋት አር ዘ አዘር ኔም ኦፍ ሴኖዞይክ ኢራ ነው አይደል ጥያቄያችን። ስለዚህ ሴኖዞይክ ኢራን በምናነሳበት ጊዜ ኤጅ ኦፍ ምን ተብሎ ይታወቃል ማለት ነው። ስለዚህ ትክክለኛ መልሳችን ኤጅ ኦፍ ማማሊያን። ስለዚህ ኤጅ ኦፍ ማማሊያን በምንልበት ጊዜ ሪፕሬዘንት ሴኖዞይክ ኢራ ፐሬድን ያው ይገልጽልናል ማለት ነው። ስለዚህ ይህን በዚህ ወይ አንደርስታንድ እንድታደርጉ ይሁን። እንግዲህ በዛሬ ቆይታችን ጂኦግራፊ ፓርት ቱ ከነ ኤክስፕላኔሽን እየሰራንላችኋለን። ፓርት ዋን ያላያችሁ ልጆች ደግሞ ፓርት ዋንን በማየት ከፊት ለፊታችሁ ላለ ኤግዛም ራሳችሁ ሬዲ እንድታደርጉ እና በብዙ
እንድትጠቀሙበት ይሁን እንላለን። ጥያቄውን መስራታችንን እንቀጥላለን። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ቪዲዮ ላይክ ሼር ማድረግ እንዳይረሳ። ፕላስ እንድትሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ለመርዳት ያው እንሞክራለን ማለት ነው። እንቀጥላለን። ዊች ፎርስ ድራይቭስ ኮንቲኔንታል ድራይቭድ ቲዮሪ። ስለዚህ ኮንቲኔንታል ድራይቭድ ቲዮሪ የሚባሉ አሉ አይደለ? ስለዚህ የትኛው ፎርስ ነው ድራይቭ የሚያደርገው ነው? ኤ ግራቪቴሽናል ፎርስ ኦፍ ደ ሙን፣ ቢ ሮቴሽን ኦፍ ደ ኤርዝ፣ ሲ ኮንቬክሽን ከረንት ኢን ደ ኤርዝስ መንትል፣ ዲ እና ደግሞ ኤክስፓንሽን ኦፍ ደ ኤርዝ ክረስት። ስለዚህ ዊች ፎርስ ድራይቭ ደ ኮንቲኔንታል ድራይቭድ ቲዮሪ። ስለዚህ ኮንቲኔንታል ድራይቭድ ቲዮሪን ሰው ድራይቭ የሚያደርገው ፎርስ ማን ነው ተብለን ስንጠየቅ ኮንቬክሽን ከረንት ኢን ደ ኤርዝ መንትል የሚለው እንደ ኤርዝስ መንትል የሚለው ትክክለኛ መልሳችን ይሆናል ማለት ነው በጥያቄው መሰረት። ጥያቄ ቁጥር 41 ደርሰናል። the earth's core is primarily composed of እንግዲህ ያው ኤርዝ የተለያዩ ፓርት እንዳለ ይታወቃል አይደል? እነዚህ ሌየሮች ለምሳሌ እነዚህ ክሬስት መንትል ኮር የምንላቸው አለ። ስለዚህ ከዛ ውስጥ the earth core ስለዚህ the earth core primary composed of ኤ ሲሊከን እንደ ኦክሲጂን፣ ቢ አልሙኒየም እንደ ሲሊከን፣ ዲ አይረን እንደ ኒኬል፣ ዲ በምናይበት ጊዜ ደግሞ ማግኒዥየም እንደ አይረን። ስለዚህ ኮሪን ኤርዝ ኮር ፓርት በምታስታውሱበት ጊዜ ፕራይመሪ ሰው ኮምፖዝድ ሊሆን የሚችለው ማንና ማንን ነው አይደል ጥያቄያችን እያለ ያለው። ኮሬክት አንሰር ኢዝ አይረን እንደ ኒኬል። ስለዚህ ሲ ትክክለኛ መልሳችን ይሆናል። አይረን እንደ ኒኬል ኢዝ ፕራይመሪ ኮምፖዝድ ኦፍ ኤርዝስ ኮር ለሚለው ትክክለኛ መልሳችን ይሆናል ማለት ነው። ይህን ጥያቄ በዚህ መልክ አንደርስታንድ እናደርጋለን። ሰው ወደ ጥያቄ ቁጥር 41 ይህን ይመስላል። 42 በምንመጣበት ጊዜ ሺት ኢሮዥን ኢዝ ሺት ኢሮዥን በምንልበት ጊዜ ምን ማለታችን ነው? ኤ the most visible form of erosion, B the removal of a thin layer of top soil, C እና ደግሞ the formation of deep channels, D ደግሞ erosion caused by ግላይሴሪስ። ስለዚህ አብዛኛው ጥያቄ ያው ከዚህ በፊትም እንደምንላችሁ ቤዚክ ነገር አንደርስታንድ ካረጋችሁ ሰው በቀላሉ ትመልሳላችሁ። ስለዚህ እናንተም በዚህ ወይ ነው ራሳችሁን ማዘጋጀት ያለባችሁ። ስለዚህ ግሬስ ሪሜዳል ቲቶሪያል ቻናል ያው ከፊት ለፊታችሁ ላለ ፈተና ይረዳችሁ ዘንድ ሰው በተለያዩ ዓመተ ምህረት የተሰጡ ስፔሻሊ ሪሰንት ይር የሆኑ ሪሜዳል ናሽናል ጥያቄዎችን ከነማብራራ እየሰራንላችኋለን። በቅርቡ ደግሞ ፍሬሽማን ኮርስ በቅርቡ ደግሞ መስጠት ስለምንጀምር ያው ቻናሉን ሰብስክራይብ በማድረግ እንደገናም ደግሞ እንዲሰራላችሁ የምትፈልጉትን ማንኛውም ሀሳብ በኮመንት ሴክሽን ብታስቀምጡልን እኛም ደግሞ ከእናንተ ጋር ኮሚኒኬት እያደረግን እንቀጥላለን። ሶ the correct answer is the removal of a thin layer of top soil። ስለዚህ ሺት ኢሮዥን በምንልበት ጊዜ it is the process of removal of a thin layer of top soils የሚለው ትክክለኛ መልሳችን ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ መንገድ እንመልሳለን። ጥያቄ ቁጥር 43 ደርሰናል። which is not an example of soil conservation in Ethiopia። አብዛኛው ጊዜ ከዚህ በፊትም እንደምንላቸው አንዳንድ ጥያቄዎች ላይ እነዚህ ኖት፣ ኤክሰፕት፣ አይዘር፣ ኔዘር የሚሉ ወርዶችን በቦልድ ተጽፎ ልታገኙ ትችላላችሁ። ስለዚህ ትንሽ ያው ሊሸውዱ ስለሚችሉ ጥንቃቄ ማድረግ አስፈላጊ ነው። ስለዚህ ጥያቄያችን which is not an example of soil conservation in Ethiopia። ስለዚህ በኢትዮጵያ ላይ ሶይል ኮንሰርቭ የሚደረጉበት ራሳችሁን የቻሉ ሜትዶች አሉ አይደለ? ከዛ ውስጥ የማይመደበው የቱ ነው አይደለ? ትሬቺንግ፣ ሲ ፕላንቲንግ ትሪ፣ ሲ ኦቨርግራሲንግ፣ ዲ ደግሞ ክሮፕ ሮቴሽን። ይሄ በጣም ቀለል ያለ ጥያቄ ነው አይደለ? ትንሽ የማሰቢያ ጊዜ እንሰጣችኋለን። which one of the following is not አይደለ? which one of the following is not so an example of what an example of soil conservation in Ethiopia ተብለን ስንጠየቅ ኦቨርግራሲንግ ነው አይደለ? so overgrassing is not an example of soil conservation in Ethiopia። ሌሎቹ ግን it is the method that used for conservation of soil in our country Ethiopia ይሆናል ማለት ነው። ስለዚህ በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን ማለት ነው። እንቀጥላለን። which sphere is responsible for the climate in Ethiopia። ስለዚህ እነዚህ የተለያዩ ስፔሮች እንዳሉ ይታወቃል። ከዛ ውስጥ ደግሞ ጥያቄያችን ምንድነው? which sphere is responsible for the climate in our country Ethiopia? ኤ አትሞስፌር፣ ቢ ሊቶስፌር፣ ሲ ሃይድሮስፌር፣ ዲ በምናይበት ጊዜ ደግሞ ባዮስፌር። ስለዚህ which sphere is responsible ነው ጥያቄው። ትንሽ ራሳችሁን ያው ኢቫሉዌት እንድታደርጉ
ይሁን እንላለን። ሶ ኮሬክት አንሰር ኢዝ አትሞስፌር አይደለም። አትሞስፌር ኢዝ ስፔር ዳት ኢዝ ሪስፖንሲብል ፎር ክላይሜት ኢትዮጵያ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን አትሞስፌር ይሆናል። ይህን ጥያቄ በዚህ ወይ መመለስ እና ሰው አንደርስታንድ ማድረግ እጅግ አስፈላጊ ነው እንላለን። እንቀጥላለን ማለት ነው። እንግዲህ በዛሬ ቆይታችን ጂኦግራፊ ፓርት ቱ ሰው ሞዴል ጥያቄዎችን ከነ ማብራሪያ እየሰራንላችኋለን። እስከ መጨረሻ ደግሞ ቪዲዮን በማየት ያው ራሳችሁን ከፊት ለፊታችሁ ላለ ኤግዛም በቀላሉ ወይ እንድታዘጋጁ ይሁን እንላለን። the current period is አሁን ያለንበት the current period is ኳተርነሪ፣ ቢ ተሪሸሪ፣ ሲ በምናይበት ጊዜ ደግሞ ክራቶሼስ፣ ዲ በምናይበት ጊዜ ደግሞ ጁራሲክ። ስለዚህ አሁን ያለንበት ሪሰንትሊ አሁን ያለንበት ፔሪድ ምን ተብሎ ይታወቃል ነው አይደል ጥያቄያችን እያለን ያለው። ስለዚህ the current period is known as what the quaternary። ስለዚህ quaternary is the period ሰው አሁን ያለበት ይሄን ሪፕሬዘንት ያደርጋል ማለት ነው። ስለዚህ ትክክለኛ መልሳችን ኤ ይሆናል። ይህን ጥያቄ በዚህ መልክ እንመልሳለን ማለት ነው። ጥያቄ ቁጥር 46 በምንደርስበት ጊዜ ምንድን ነው ዋት ኢዝ አቨሬጅ ኮምፖዚሽን ኦፍ ሶይል። እንግዲህ ሶይል ራሱን የቻለ ኮምፖዚሽን እንዳለ ታውቃላችሁ። ስለዚህ ምን አይል ፐርሰንት ይዟል ነው አይደለ? ስለዚህ በዋናነት ሰው ምንን ይዛል? ሚኒራልስ፣ ኤር፣ ወተር እና ኦርጋኒክ ማተሮችን እንደያዘ ኤክስፔክት ይደረጋል። ስለዚህ ይሄን ለመመለስ ደግሞ እያንዳንዱ ምን ያህል ፐርሰንት ከቨር ያደርጋሉ የምለውን ማወቅ እጅግ አስፈላጊ ነው አይደለ? ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። የቱ ይመስላል? ዋት ኢዝ አቨሬጅ ኮምፖዚሽን ኦፍ ሶይል። እንቀጥላለን። ሰው ትክክለኛ መልሳችን ያው እንደመለሳችሁ ተስፋ እናደርጋለን ቢ ነው። ኮምፖዚሽን ኦፍ ሶይል በምናይበት ጊዜ ሚኒራል ኢትስ ከቨር አባውት 45% ኦፍ ዘ ሶይልን ከቨር ያደርጋል። ኤር በምናይበት ጊዜ አባውት 25% ኦፍ ዘ ሶይል፣ እንደገና ወተር አባውት 25% ኦፍ ኢትስ ኮምፖዚሽን፣ ላስት ዋን ኢዝ ወይም ደግሞ በጣም በትንሹ ደግሞ ኦርጋኒክ ማተር የምንላቸው ኢት ኢዝ ከቨር 5% ኦፍ ኢትስ ኮምፖዚሽን ይዛል ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ መመለስ እጅግ አስፈላጊ ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። እንቀጥላለን። እንግዲህ በዛሬ ቆይታችን በእንደዚህ አይነት መልክ ጂኦግራፊ እየሰራንላችኋለን። ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። ዋት ኢዝ አቨሬጅ ኮምፖዚሽን ኦፍ ዘ ኤርዝ ሃይድሮስፌር። አሁን የተጠየቅነው ምንድን ነው ደግሞ ዘ አቨሬጅ ኮምፖዚሽን ኦፍ ዋት ዘ ኤርዝ ሃይድሮስፌር ኮምፖዚሽን ነው እየተጠየቅ ነው። ስለዚህ ይህም ከቅድሙ ጋር ማች የሚያደርግ ጥያቄ ነው። ቅድም የሶይል ኮምፖዚሽን ነው የተጠየቅ ነው። አሁን ደግሞ የኤርዝ ሃይድሮስፈር። ስለዚህ እነዚህ ቤዚክ የሆኑ ነገሮችን መርሳት የለብንም። ስለዚህ አይሲ ያው እንዳለ ይታወቃል፣ ፍሬሽ ወተር እና ኦሽን። ስለዚህ ይሄን ለመመለስ እያንዳንዳቸው ምን ያህል ፐርሰንት ከቨር ያደርጋሉ የምለውን ማወቅ እጅግ አስፈላጊ ነው አይደለ? ስለዚህ በተማራችሁት ወይ ያው እንድትመልሱና ራሳችሁን ኢቫሉዌት እንድታደርጉ ትንሽ ማሰቢያ ጊዜ እንሰጣቸዋለን። ሰው እንቀጥላለን። the correct answer is ሲ ነው አይደለ? ስለዚህ ኮምፖዚሽን ኦፍ ኤርዝ ሃይድሮስፈር በምናይበት ጊዜ አይሲ ኢትስ ከቨር አባውት 95%ን ከቨር ያደርጋል። ፍሬሽ ወተር አባውት 2% and the last one is ocean it's cover only 1% of the earth hydrosphere ይሆናል ማለት ነው። ስለዚህ በጥያቄያችን መልስ ትክክለኛ መልሳችን ሲ ይሆናል። ይሄን ጥያቄ በዚህ ወይ አንደርስታንድ ማድረግ እና ሰው በዚህ ወይ መመለስ እጅግ አስፈላጊ ነው ማለት ነው። ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ጥያቄ ቁጥር 48 ደርሰናል። 48 ስናይ ደግሞ ዋት ኢዝ ዘ ሜን ዲፍረንስ ቢትዊን ሚኒራል ኤንድ ሮክ። ስለዚህ የሮክ እና የሚኒራል ዲፍረንሱ ምንድን ነው ነው ጥያቄያችን። ኤ ሃርድነስ፣ ቢ ሚኒራል ኢዝ አ ሲንግል ኤሌመንት ኦር ኮምፓውንድ በት ሮክ ኢዝ አ ሶሊድ ሚክስቸር ኦፍ ሚኒራል፣ ሲ ዴንሲቲ፣ ዲ በምናይበት ጊዜ ደግሞ ሚኒራል ኢዝ ኢንኦርጋኒክ በት ሮክ ኢዝ ኦርጋኒክ። ስለዚህ ከሚከተሉት ውስጥ the main difference between the mineral and the rock represent የሚያደርገው የቱ ነው አይደል እያለን ያለው። ስለዚህ ምን ይመስላችኋል? ትንሽ የማሰቢያ ጊዜ እንሰጣለን። ያው ጥያቄውም ቀለል ያለ ነው። እንደምታውቁት the correct answer is B ነው አይደለ? ሚኒራል በምንልበት ጊዜ it is a single element or it is a single compound but rock is a solid mixture of mineral ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። ይሄን በዚህ ወይ አንደርስታንድ እንድታደርጉ ይሁን እንላለን። እንቀጥላለን። the crust make up what percentage of the earth masses። ስለዚህ እነዚህ ክረስት መንትል ኮር የምንላቸው አሉ አይደለ? ከዛ ውስጥ
በክረስት ሜክ አባውት ዋት ፐርሰንቴጅ ኦፍ ኤርዝ ማስ። ስለዚህ ኤርዝ ማሱን ምን ያህል ፐርሰንት ከቨር ያደርጋል? ማን ክረስት የምንለው ፓርት ማለት ነው። ኤ አባውት 1%፣ ቢ አባውት 10%፣ ሲ አባውት 25%፣ ዲ አባውት 50%። ስለዚህ ምን አይል ፐርሰንትን ነው ሰው ከቨር ሌታ ሊያደርግ የሚችለው ማለት ነው ኤርዝ ማሱን። ስለዚህ ትንሽ የማሰቢያ ጊዜ እንሰጣቸዋለን። which one of the following is the correct answer according to the question? So only let's cover about 1% of the earth mass ነው አይደለ ከቨር ልታደርግልን የሚችለው። ስለዚህ ይህን ጥያቄ በዚህ መልክ እንመልሳለን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። ስለዚህ እጅግ ጠቃሚ ስለሆነ ደግሞ ቪዲዮን እስከ መጨረሻ በማየት ራሳችሁን እንድታዘጋጁ ይሁን እንላለን። በዛሬ ቆይታችን እንግዲህ ጂኦግራፊ ፓርት 2 እንዲህ ባለ ወይ ከነ ማብራሪያ እየሰራንላችኋለን። ሰው እንቀጥላለን። ዲስ ላንድ ፎርም ኢዝ a broad relatively flat area that rise above the surrounding land. A mountains፣ B plains፣ C plateaus፣ D hills። ስለዚህ which one of the following is the correct answer? ስለዚህ ትንሽ ጊዜ እንድታስቡበት ይሁን። እንግዲህ ግሬስ ሪሜዳል ቲቶሪያል እንደምታወቀው ስፔሻሊ አሁን ከፊት ለፊታችሁ ላለ ኤግዛም ረዳችሁ ዘንድ በተለያዩ ዓመተ ምህረት የወጡ ናሽናል ኤግዛም ጥያቄዎችን እንዲሁም በተለያዩ ግቢ የተሰጡ ሞዴል ጥያቄዎችን ለእናንተ በሚጠቅም ወይ በዚህ መልክ እየቀጠልን ያለን። በቅርቡ ደግሞ ሰው 2019 ላይ ያው ከአምላክ ጋር ፍሬሽማን ኮርስ ስለምትጀምሩ ያው ሰው የምትፈልጉትን ደግሞ ዲፓርትመንት ጆይን ለማድረግ እንደምታውቁት አሪፍ ሴሚስተር ጂፒኤ እጅግ አስፈላጊ ስለሆነ ሰው ለእናንተ በሚመጥንና ማራኪ በሆነ ወይ ያው ቲቶሪያሎቻችንን መስጠት ስለምንቀጥል ያው ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ማንኛውም ሀሳብ አስተያየት ካላችሁ ደግሞ እንድንሰራላችሁ የምትፈልጉትን ማለት ነው በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመመለስ እንሞክራለን ማለት ነው። ስለዚህ ፕላቶ ኢዝ ኮሬክት አንሰር አኮርዲንግ ቱ ኩዌስችን ይሆናል ማለት ነው። ስለዚህ ፕላቶ በጥያቄያችን መሰረት ትክክለኛ መልስ ይሆናል ለዚህ ጥያቄ ማለት ነው። እንቀጥላለን። ኮንጎ ባዚን ኢዝ ካራክተራይዝድ ባይ አራይድ ኮንዲሽን፣ ቢ ዴንስ ሬንፎረስት፣ ሲ ስናይ ደግሞ ሃው ማውንተን ሬንጅስ፣ ዲ በምናይበት ጊዜ ደግሞ ቮልካኒክ አክቲቪቲ። ስለዚህ ጥያቄያችን ምንድን ነው? ኮንጎ ባዚን አይደለ? ካራክተራይዝድ ባይ ምንድን ነው መገለጫው? ይሄ የኮንጎ ባዚን የምንለው ኤ አራይድ ኮንዲሽን፣ ቢ ዴንስ ሬንፎረስት፣ ሲ ደግሞ ሃይ ማውንተን ሬንጅ፣ ዲ ደግሞ ቮልካኒክ አክቲቪቲ። ስለዚህ which one of the following is the main characteristics of the Congo basin? ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። ይበቃችኋል። ራሳችሁን ኢቫሉዌት እንድታደርጉ ነው። ሰው በዚህ ወይ ጥያቄ እያቀረብንላችኋለ ነው። ስለዚህ ኮሬክት አንሰር ኢዝ ደን ሬንፎረስት ነው አይደለ? ደንስ የሆነ ሬንፎረስት ይኖራቸዋል እነዚህ ኮንጎ ባዚን ማለት ነው። ስለዚህ በዚህ ወይ ይህን ጥያቄ አንደርስታንድ ማድረግ አስፈላጊ ነው። እንቀጥላለን። ዘ ኢትዮጵያን ሃይላንድስ አር ካራክተራይዝድ ባይ። እንግዲህ ኢትዮጵያ የተለያዩ እንትኖች አሉ አይደለ? ከዛ ውስጥ እነዚህ ሃይላንድ ካራክተሪስቲክስ ወይም የሚታወቁበት መገለጫቸው ምንድን ነው አይደለ? ኤ ሎው ኤሊቬሽን፣ ቢ ሃይ ፕላቶስ ኤንድ ማውንቴንስ፣ ሲ ስናይ ደግሞ ሳንዲ ዴዘርት፣ ዲ በምናይበት ጊዜ ደግሞ ኮስታል ፕሌንስ። ስለዚህ which one of the following is the characteristics of the Ethiopian highland ነው ሰው ጥያቄያችን እያለ ያለው። ስለዚህ እናንተም እንደምታውቁት ፕላስ ያው እንደተማራችሁም the correct answer is the main characteristics of the Ethiopian highlands are high plateau and the mountain። ስለዚህ ትክክለኛ መልሳችን ወይም ደግሞ የኢትዮጵያን ሃይላንድ ሰው መገለጫቸው ምንድን ነው? the first one is plateaus and the second one is mountains ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል ማለት ነው። ይሄን በዚህ መልክ እንመልሳለን። እንቀጥላለን። the blue nile river originated from ከየት ነው አይደለም? ኤ ሌክ ትሩካና፣ ቢ ሌክ ቪክቶሪያ፣ ሲ ሌክ ጣና፣ ዲ ሌክ ማላዊ። ስለዚህ ይሄ በጣም ቀለል ያለ ጥያቄ ነው አይደለ? the blue nile river originated from where ነው አይደል ጥያቄያችን እያለን ያለው። so the correct answer is ሌክ ጣና። ሌክ ጣና is the originate of the blue nile river ይሆናል ማለት ነው። ስለዚህ ይህን ጥያቄ በዚህ መልክ አንደርስታንድ አድርገን መመለስ ተገቢ ይሆናል ማለት ነው። እንቀጥላለን። what is one river is not used for agricultural in Africa? ከሚከተሉት ውስጥ is one river not አይደለ? እንዳትረሱ። not used for what? for agriculture in Africa የማንጠቀም የቱ ነው አይደለ? ኤ ናይል፣ ቢ ዛሚ ቢዚ ሪቨር፣ ሲ በምናይበት ጊዜ ደግሞ ቤኒው ሪቨር፣ ዲ በምናይበት ኮንጎ ሪቨር።
ስለዚህ ከሚከተሉት ውስጥ የትኛው ነው ፎር አግሪካልቸራል ፐርፐስ ኢን አወር ኮንቲነንት አፍሪካ ላይ የማንጠቀመው ሪቨር የቱ ነው አይደል ጥያቄ እያለን ያለው። ስለዚህ ትክክለኛ መልሳችን ኮንጎ ይሆናል ማለት ነው። ኮንጎ ኢዝ ናት ሪቨር ዳት ዩዝድ ፎር አግሪካልቸራል ፐርፐስ ኢን አፍሪካ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል ማለት ነው። እንግዲህ በዛሬ ቆይታችን ደግሞ ጂኦግራፊ ፓርት ቱ እንዲህ ባለ ሁኔታ እየሰራን አለን ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። እንድንሰራላችሁ የምትፈልጉትን ሀሳብ በኮሜንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ለመርዳት ሬዲ ሆነን እንቀጥላለን ማለት ነው። ቀጣይም ደግሞ ፍሬሽማን ኮርስ መስጠት በቅርቡ ለእናንተ ማራኪ እና አትራክቲቭ በሆነ ወይ ስለምንጀምር ስለዚህ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ክላይሜት ኢዝ ዘ አቨሬጅ ዌዘር ኮንዲሽን ኦፍ ኤ ፕሌስ observed when a period of A 1 year, B 5 year, C 13 years or more, ዲ ደግሞ በምናይበት ጊዜ 10 years። ስለዚህ ጥያቄያችን ምንድን ነው? ክላይሜት ኢዝ ዘ አቨሬጅ ዌዘር ኮንዲሽን ኦፍ ኤ ፕሌስ ኦብዘርቭድ ኦቨር ኤ ፔሪድ ኦፍ ለምን ያህል ጊዜ ነው አይደል ጥያቄን እያለ ያለው። ስለዚህ ትክክለኛ መልሳችን ሲ ነው አይደለም፣ 13 years ኦር ሞር መሆን አለበት ማለት ነው። ስለዚህ ይህን ጥያቄ በዚህ አንደርስታንድ እንድታደርጉ ይሁን እንላለን። ጥያቄ ቁጥር 56 ደርሰናል። which of the following is not a major element of weather and climate? ስለዚህ ከሚከተሉት ውስጥ is not a major what element of weather and climate ያልሆነው የቱ ነው አይደለ? A temperature፣ B rainfall፣ C humidity፣ D soil type። ስለዚህ which one of the following is not a major element of weather and climate? በጣም ቀለል ያለ ጥያቄ ነው። ትክክለኛ መልሳችን ሶይል ታይፕ። ሶይል ታይፕ ኢዝ ናት ደ ሜጀር ኤለመንት ኦፍ ዌዘር እንደ ክላይሜት። ሌሎቹ ግን ቴምፕሬቸር፣ ሬን ፎረስት፣ ሁሚዲቲን በምናይበት ጊዜ ኢት ኢዝ ዋት ደ ሜጀር ኤለመንት ኦፍ ዌዘር እንደ ክላይሜት እንላለን ማለት ነው። ስለዚህ በጥያቄው መሰረት ትክክለኛ መልሳችን ዲ ይሆናል። ጥያቄ ቁጥር 57 ኮንቬክሽናል ሬንፎልስ ኢዝ ዘ ሞስት ኮመን ኢን ኤ ማውንቴንስ ሪጅን፣ ቢ ኮስታል ኤሪያ፣ ዲ ኢኳቶሪያል ሪጅን፣ ዲ ፖላር ሪጅን። ስለዚህ ከሚከተሉት ውስጥ ኮንቬክሽናል ሬንፎል ደ ሞስት ኮመን የሆነው የትኛው አካባቢ ነው ጥያቄያችን እያለን ያለ። ስለዚህ ይሄም በጣም ቀለል ያለ ጥያቄ ነው። ያው እናንተም እንደምታውቁት ትክክለኛ መልሳችን ኢኳቶሪያል ሪጅን ይሆናል ማለት ነው። ስለዚህ ኢኳቶሪያል ሪጅን ኢዝ ደ ሞስት ኮመን እንደ ኮንቬክሽናል ሬንፎል ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ሲ ነው። ይሄን በዚህ ወይ እንመልሳለን። ጥያቄ ቁጥር 58 ደርሰናል። So the tropical high pressure belt is located at approximately a tropical high pressure belt የምንል አለ አይደለ? ስለዚህ located approximately at a 0 degree latitude፣ B 30 degree latitude፣ C በምናይበት ጊዜ 60 degree latitude፣ D ደግሞ 90 degree latitude። ስለዚህ ትሮፒካል ሃይ ፕሬሸር በልትን በምታነሱበት ጊዜ ሎኬትድ የሚሆነው የት ነው አይደል ጥያቄያችን እያለን ያለው። So the correct answer is እናንተም እንደምታውቁት about 60 degree of latitude ነው። ስለዚህ ሎኬሽኑን በምናይበት ጊዜ ወይም ሎኬትድ የሆነበት 60 ዲግሪ ላቲቲዩድ ይሆናል። ይሄ ትሮፒካል ሃይ ፕሬሸር ቤልት የምንለው ማለት ነው። ስለዚህ the correct answer is ሲ ይሆናል። ይሄን ጥያቄ በዚህ ወይ እንመልሳለን። ጥያቄ ቁጥር 59 ይደርሰናል። ሰው ምንድነው which of the following is a type of ፕላንተሪ ዊንድ? ከሚከተሉት ውስጥ የፕላንተሪ ዊንድ ታይፕ የሆነው የቱ ነው አይደለ? የተለያዩ ዊንዶች አሉ። ሲ ብሪዝ፣ ላንድ ብሬዚ፣ ሲ በምናይበት ጊዜ ደግሞ ሞኖሱን ዊንድ፣ ዲ ደግሞ ትሬድ ዊንድ። ስለዚህ which type of what ፕላንተሪ ዊንድ የሆነው የትኛው ነው ነው አይደለ? ስለዚህ ግሬት ሪሜዳል ቲቶሪያሎችን ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁ ሼር እንድታደርጉ ይሁን። በዛሬ ቆይታችን ጂኦግራፊ ፓርት ቱሩ እንዲህ ባለ ሁኔታ ለእናንተ ይዘንላችሁ ቀርበናል። ስለዚህ እስከ መጨረሻ በማየት ፕላስ ደግሞ እንድንሰራላችሁ የምትፈልጉትን በኮመንት ሴክሽን እንድታስቀምጡ ይሁን። ኮሬክት አንሰር ኢዝ ትሬድ ዊንድ ነው አይደለ? በጥያቄው መሰረት። ስለዚህ ዲ ኢዝ ኮሬክት አንሰር ይሆናል። ወደ መጨረሻ ጥያቄ ደርሰናል። የመጨረሻው ጥያቄ ምንድን ነው የሚለው ሞኒሱን ዊንድ አር ኮዝድ ባይ፣ የሞኒሱን ዊንድ የምንለው አለ አይደለ? ስለዚህ ኮዝድ ባይ በምንድን ነው ነው? ኤ ዲፍረንስ ኢን ኤር ፕሬሸር ኦቨር ላንድ ኤንድ ሲ፣ ቢ ኮርሱል ኢፌክት፣ ሲ ስናይ ደግሞ ማውንተን ሬንጅስ፣
ዲ ስናይ ደግሞ ኦሽን ከረንት። ስለዚህ እንዴት ሆኖ ነው ሰው ሊፈጠር የሚችለው ነው አይደል ጥያቄያችን እያለ ያለው ወይም ደግሞ ኮዝድ ባይ ሊሆን የሚችለው ማለት ነው ይሄ ታይፕ ኦፍ ዊንድ። ስለዚህ ትንሽ የማሰቢያ ጊዜ እንሰጣለን። ሰው እናንተም እንደምታውቁት ትክክለኛ መልሳችን ሰው ዲፍረንስ ኢን ኤር ፕሬሸር ኦቨር ላንድ ኤንድ ሲ የሚለው ሜጀር ኮዙ ነው ማለት ነው። ስለዚህ እስከ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ ደግሞ ፓርት ስሪ ይዘንላችሁ እንቀጥላለን ማለት ነው። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ማንኛውም ሀሳብ አስተያየት ካላችሁ ሁልጊዜ እንደምንላችሁ በኮመንት ሴክሽን እንድታስቀምጡ ይሆን እንላለን። በቅርቡም ደግሞ ለእናንተ በሚመጥንና አትራክቲቭ በሆነ ወይ ፍሬሽማን ኮርስ ስለምንጀምር ያው ቦዝ ናቹራል ሳይንስ ተማሪዎች እንዲሁም ደግሞ ሶሻል ሳይንስ ተማሪዎች ቻናላችንን ሰብስክራይብ በማድረግ ሰው እንድትከታተሉ ይሁን እንላለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ